አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። እንግዲህ ዛሬ ደግሞ እንደተለመደው በአንድ ሰሃቢ ታሪክ ወደ እናንተ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ረምላ ቢንት አቡ ሱፊያን ረዲየላሁ ዐንሁ ሙሉ ክፍል አብራችሁ ቆዩ። ረምላ ቢንት አቡ ሱፊያን ረዲየላሁ ዐንሁ እሙ ሀቢባ ከማንም ይልቅ የአላህና መልእክተኛ ሰለላሁ ዐለይሂ ወሰለም መረጠች። የታሪክ ሊቃውንት አቡ ሱፊያን ኢብን ሐርብ ስልጣኑ የሚቀናቀንና ከትዕዛዙ የሚያፈነግጥ ማናቸውንም ቁረይሽ ያስገደደ የመካ ባላባት ነበረ። መላው ቁረይሽ ካለ አንዳች ማንገራገር ትዕዛዙን ይፈጽማሉ። እሙ ሀቢባ የሀቢባ እናት በመባል የምትታወቀው ልጅ ረምላህ የቁረይሽ ጣዖትንና ጣዖት አምልኮት የህይወት ጎዳና በመቃወም ማናለብኝነቱን ለመፈታተን በቃች። ረምላ ኡበይደላህ ኢብን ጀህሺ ይባላል። ከነበረ ባለቤቷ ጋራ እምነቷ በአላህ ላይ ብቻ በማድረግ የመልእክተኛውን ሙሐመድ ኢብን አብዱላህ መለኮታዊ አስተምሮት ተቀበለች። ሴት ልጅ ኢስላምን በመቀበሏ እጅግ የተበሳጨው ጣዖት አምላኪው አቡ ሱፊያን ከነባላ ወደ አያቶቻቸው እምነት ለመመለስ ብዙ የኃይል ጥረት አደረገ። ግና በረምላ ልብ ውስጥ ሰርጾ የገባው የኢማን ብርሃን አቡ ሱፊያን የሚያራግበው የተንኮል ንፋስ ሊጠፋ አልቻለም። ልጁ ከጊዜ ወደ ጊዜ በኢማን ላይ መጽናቷ አቡ ሱፊያን የበለጠ እያስጨነቀው መጣ። ነብዩ ሰለላሁ ዐለይሂ ወሰለም ከመከተል ሊለያያት ምንም ኃይል እንደሌለውም ተረዳ። ከዚህ የተነሳ ቁረይሾችን የሚያይበት አይን አጣ። እነርሱ ቁረይሾች በረምላ በባለቤቷ ሁኔታ አቡ ሱፊያን መበሳጨቱ እንደሰሙ ሊያጠቋቸው ተነሱ። በመካ መኖር እስኪሳናቸው ድረስ ከፍተኛ በደል ደረሰባቸው። አብዛኞቹ የነብዩ ሰለላሁ ዐለይሂ ወሰለም ጥሪ ተቀበሉ። ቀደምት ሙስሊሞች ከቁረይሽ ነገድ አባላት የሚፈጸምባቸው በደል ምክንያት በመካ መኖር አልቻሉም። በመሆኑም ሙሐመድ ሰለላሁ ዐለይሂ ወሰለም ተልኳቸውን በጀመሩ በአምስተኛው ዓመት ሙስሊሞች ወደ ሀበሻ እንዲሰደዱ ፈቃድ ሰጣቸው። ረምላ ረዲየላሁ ዐንሁ ባለቤቷና ትንሽ ልጇ ሀቢባም ከስደተኞች ጋር ተደባለቁ። አቡ ሱፊያንና ሌሎች ቁረይሽ መሪዎች ሙስሊሞች ከጥቃታቸው አምልጠው ንጉስ ነጃሽ የሚያስተዳድረው የሀበሻ ምድር የእምነት ነጻነት ተሰጥቷቸው በሰላም መኖራቸውን በዝምታ የማይታለፍ ፈተና ሆነባቸው። በመሆኑም ወንጀለኞች ብለው የጠሯቸውን ስደተኞች እጃቸው አሳልፈው እንዲሰጣቸው ለንጉሱ መልእክተኛ ሰደዱ። መልእክተኞቹ ንጉሱ ስለ ስደተኞች መጥፎ አመለካከት እንዲኖረው ለማድረግ ብዙ ጣሩ። ነገር ግን ንጉሱ የሙስሊሞችን እምነት ከመረመርና ከቁርአን አንቀጾች ጥቂት ከሰማ በኋላ ለነቢያቸው ለሙሐመድ ሰለላሁ ዐለይሂ ወሰለም የተገለጸውና የማርያም ልጅ ኢየሱስ የሰበከው መልእክት ምንጫቸው አንድ ነው በማለት ማጠቃለያ ሐሳቡን ሰጠ። በተጨማሪም ንጉስ በአንድ አምላክ ማመኑን እና የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነትን መቀበልን ይፋ አደረጉ። እንዲሁም በግዛቱ በስደት የሚኖሩ ሙስሊሞችን ስደተኞች ለመታደግ ያለውን ቁርጠኝነትን አሳወቁ። በመከራ የቻለ አሸናፊ ነው እንዲሉ እሙ ሀቢባ ከብዙ ፈተና በኋላ ሰላምና መረጋጋት ይገጥመኛል ብላ ገምታ ነበር። በስደት ሀገር ያገኘችው በነጻነት ኑሮም ይደበዝዛል የሚል ጥርጥር በቀልቧም አልነበረም። ገና የጠበቀችው ቀርቶ ለከፋ ፈተና እንደገና ተዳረገች። ዘገባዎች እንደሚያስረዱት አንድ ምሽት እሙ ሀቢባ ተኝታ ሳለ ባሏ በተመለከተው ህልም አየች። በህልሟ መሰረት ባሏ እጅግ ጥልቅ በሆነና ጨለማ በጨለማ ላይ በተደራረበው ውቅያኖስ ውስጥ ተዘፍቆ አደገኛ በሆነ ሁኔታ ላይ አየችው። ድንጋጤው ተውጣ ነበር ከመኝታው የተነሳች። በህልሟ ስላየችው ጉዳይ ለባሏም ሆነ ለሌላ ሰው ለመናገር አልፈለገችም። ኡበይዳ ኢብን ጀህሽ ኢስላምን ትቶ ክርስትና እንደተቀበለ ሲያውቅ
ሚስቱ ያሳለፈችውን አስፈሪ ምሽት ካለፈው አንድ ቀን እንኳን አልሞላም። ምንኛ አሳዛኝ ክስተት ነው! ረምላ ረዲየላሁ አንሁ አግኝተው የነበረውን ሰላም ስሜት ጨለመባት። ባሏ ከዚህ አይነት ውሳኔ ላይ ይደርሳል ብላ አልገመተችም ነበር። ከውሳኔው በኋላ የእርሱ እምነት እንድትቀበል ወይም ከእርሱ ጋር ያላትን የጋብቻ ትስስር እንድትበጥስ ሁለት አማራጮች አቀረበላት። እሙ ሀቢባ ከፊቷ 3 አማራጭ ውሳኔ ተደቅኗል። እነርሱም አንደኛው ከአላህ ጋር መጣላት፣ ሁለተኛ ባሏ ያቀረበው ጥሪ ተቀብላ እምነቷን መለወጥና በዚህ ዓለም ላይ በዱንያ ውርደትን እንዲሁም ፍርዱ ቀን አሳማሚ ቅጣትን ማትረፍ። ይህ አማራጭ በእርሷ አእምሮ ውስጥ ቦታ ሊያገኝ የማይችልና ካጋጠማት መከራ እጅግ የከፋ ቢገጥማትም እንኳን ልትቀበሉ የማትችለው ነበር። ሁለተኛው አማራጭ መካ ወደ አባቷ ቤት መመለስ ሲሆን፣ ይህ አማራጭ ከተቀበለች የጣዖት አምልኮ ጠበቃ የሆነው አባቷ የእምነት ነፃነት የማይሰጣትና ኃይሉን ተጠቅሞም በእርሱ ቁጥጥር ስር እንደሚያደርጋት ታውቃለች። ሶስተኛው አማራጭ የእምነቱን ነፃነት ባገኘችበት ሀበሻ በብቸኝነት ያለረዳት በስደት መኖር ነበረ። ረምላ ረዲየላሁ አንሁ አላህ ሱብሃነሁ ወተዓላ የሚወደው ውሳኔ አሳለፈች። መልካሙን ነገር እስኪሰጣት በሀበሻ ለመኖር በቁጥር ወሰነች። ክርስትናን ከተቀበለ በኋላ ብዙ ያልቆየው ባሏን ፈታች። እርሱም የመጠጥ ቤቶች ደንበኛ በመሆን የሸር እናት የሆነችውን አልኮል ማዘውተር ተያያዘው። ይህ ተግባሩ ለህይወቱ ማለፍ ምክንያት ሆነ። እሙ ሀቢባ ረዲየላሁ አንሁ ለ10 ዓመታት ያህል በሀበሻ ኖረች። በኋላም ካልጠበቀችው ስፍራም ደስታ ጓዙን ጭኖ መጣላት። አንድ ማለዳ ገና ጎህ ቀዶ ንጋቱን እንደጠራ በሯ በጣም ተንኳኳ። ውጭ ቆመችው የንጉሱ ልዩ አገልጋይ አብረሃት ነበረች። አብረሃት እሙ ሀቢባን እንዴት አደርሽ ብላ ሰላምታ ስታቀርብላት ፊቷ በደስታ ብርሃን ፈክቶ ነበረ። በማስከተልም ንጉሱ ሰላም ብለውሻል፣ የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም አንቺን በጋብቻ ለመውሰድ የፈለጋቸውን ዜና ደርሷል። የምትስማሚ ከሆነ አንቺን በበኩልሽ ወኪልሽን ምረጭ አለቻት። እሙ ሀቢባ ረዲየላሁ አንሁም በደስታ ማዕበል ውስጥ ተዘፈቀች። ለራሷም ለአላህ ብስራት ሰጠሽ፣ አላህ ብስራትሽን ሰጠሽ ስትል አጉመተመተች። የምስራች አብሳሪዋ ለሆነችው ለአብርሃትም የአንገት ሀብል፣ የእጇን አምባር እንዲሁም የጣት ቀለበቷን ሳይቀር አውልቃ ሰጠቻት። በእርግጥም በዓለም ላይ ያለ ሀብት ሁሉ በእጇ ቢገባ ለዚህ ደስታ ወረታ ስትል ለአብርሃት በሰጠቻት ነበር። በመጨረሻም ኻሊድ ኢብኑ ሰዒድ ኢብን አልአስ ለኔ ቅርብ ያለው ሰው ስለሆነ በበኩሌ ለወኪልነት መርጫዋለሁ በማለት ውሳኔዋን ገለጠች። እጅግ የሚያምሩና አእምሮ የሚማርኩ የአትክልት ቦታ መሃል በሚገኘው እንዲሁም አሳምሮ በተጌጠ የንጉስ አዳራሽ በሀበሻ የሚኖሩ ሙስሊሞች ተሰባስበው ከእነርሱ ጃዕፈር ኢብን አቡ ጣሊብ፣ ኻሊድ ኢብን ሰዒድ፣ አብዱላህ ኢብን ሁዘይፋና ሌሎችም ይገኙበታል። የተሰበሰቡትም ምክንያት በአቡ ሱፊያን ልጅ በእሙ ሀቢባ በአላህ መልእክተኛ መካከል ለተፈጸመው የጋብቻ ውል እማኝ ለመሆን ነበረ። የጋብቻ ውል እንደተፈጸመ ንጉስ በስፍራው ለተገኙ የሚከተለውን ንግግር አደረጉ። ቅዱስ የሆነ አላህን አመሰግናለሁ። ሊገዙት የሚገባ እውነተኛ አምላክ ከአላህ በስተቀር ማንም የሆነ ምን የለም። እንዲሁም ሙሐመድ ስለ ማርያም ልጅ ኢየሱስ ብስራቶችን የገለጸው የአላህ አገልጋይና መልእክተኛ ነው ብሎ እመሰክራለሁ። የአላህ መልእክተኛ ቀደም ሲል በእርሳቸው በአቡ ሱፊያን ልጅ በእሙ ሀቢባ መካከል የጋብቻ ውል እንዳስፈጽም ጠይቀውኝ ነበረ። ታዲያ ጥያቄያቸውን በመቀበል ወኪላቸው ሆኜ መህሯን የጋብቻ ጥሎሽን 40,000 ወርቅ ዲናሮችን እሰጣለሁ። ኻሊድ ረዲየላሁ አንሁ በተራው የሚከተለውን ንግግር አደረገ። ምስጋና ሁሉ ለአላህ የተገባ ነው። በመሆንም እርሱ ብቻ አመሰግናለሁ፣ እርዳታውንና ምህረቱን እሻለሁ። ከኃጢአቴም የተጸጸትኩኝ ወደ እርሱ እመለሳለሁ። እንኳን
የአማንያኑን ባይሸሹትም ሙሐመድ ሰለላሁ ዐለይሂ ወሰለም ከሌሎች እምነቶች ሁሉ የበላይ በሆነው እውነት የመንገድ የተላከ የአላህ መልእክተኛ አገልጋይ ነው ብዬ እመሰክራለሁ። በእሙ ሀቢባ ምርጫ መሰረትም የነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ ለመተግበር እነሆ ዝግጁ ነኝ። የአቡ ሱፊያን ልጅ የእሙ ሀቢባ ወኪል ሆኜ ጋብቻውን እነሆ አስፈጽማለሁ። አላህ መልእክተኛና ሚስታቸውን ይባርክ። አላህ መልካም ነገርን ስለሰጣቸው ለእሙ ሀቢባ የምስራች ኻሊድ ጥሎሽን ከንጉሱ ተቀበሉ። ለእሙ ሀቢባ አስረከባት። በስነ ስርዓቱ ላይ የተገኙ እንግዶች ሰሃቦች ለመሄድ ሲነሱ ንጉሱ ተቀመጡ እንጂ በሰርግ ስነ ስርዓት ላይ ምግብ ግብዣ ማድረግ እኮ የነብያት ሱና ነው በማለት እንዲቀመጡ አደረገ። ለመሄድ የተነሱ እንግዶችም ግብዣውን ተቀበሉ። በጠቅላላ የንጉስ እልፍኝ በደስታ ተሞላ። በተለይ እሙ ሀቢባ የገጠማትን እድል ማመን አልቻለም። የኋላ ኋላ በወቅቱ የተሰማው ደስታ እንዲህ ስትል ገልጻው ነበረ። የመህር ገንዘቤ እንደተቀበልኩ በልኩ የተወሰነውን ወርቅ የጋብቻው መልካም ስላበረከተችልኝ ለአብርሃት ላኩት። በተጨማሪም ያበረከኩልሽ ስጦታ ያኔ መልካሙ መልእክት ስታመጭልኝ ላደረገው ያሰብኩት ነው። ከዚያም ዕለት እንዳልፈጽመው በእጄ ምንም ነገር አልነበረም በማለት ላኩባት። ብዙም ሳይቆየ አብርሃት ወደ እኔ መታ የላኩትን ወርቅ መልሰች። ቀደም ሲል የሰጠኋት የአንገት ሀብል በቦርሳዋ አድርጋ ሰጠችኝ። ሀብሉን ስትመልስልኝ እንዲህ አለችኝ፣ ንጉሱ ከአንቺ አንዳችም ነገር እንዳልወስድ ከልክለውኛል። እንዲሁም በቤት ውስጥ የምንገኝ ሴቶች ሁሉ የሽቶ ስጦታ እንድናበረክትልሽ አዘውና በጋብቻዬ ማግስት ስጦታ አበረከተችልኝ። አንድ ውለታ እንዲፈጽምልኝ ጠይቅሻለሁ። ምንድነው እሱ ስትል ጠየቀችኝ። ኢስላምን ተቀብዬ የሙሐመድ ሰለላሁ ዐለይሂ ወሰለም እምነት እየተከተልኩ ነው። አንቺም ወደ ነብዩ ሰለላሁ ዐለይሂ ወሰለም ስትጂ ሰላምታ እንድታቀርብልኝ አደራልሻለሁ ስትል ገለጸችልኝ። ለጉዜ የሚያስፈልገኝ ነገር ሁሉ በማዘጋጀት ረዳችኝ። ከነብዩ ሰለላሁ ዐለይሂ ወሰለም እንደተገናኘው የጋብቻችን ስነ ስርዓት እንዴት እንደተፈጸመና ከአብርሃት ጋር የነበረን ግንኙነት በዝርዝር ነገርኳችሁ። ኢስላሙን እንደተቀበለችና ለእርሳቸውን ሰላምታ እንድታቀርብላት እንደጠየቀችኝ ነገርኳቸው። ነብዩ ሰለላሁ ዐለይሂ ወሰለም እጅግ ተደሰቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ፣ በእርሷም ላይ የአላህ ሰላምና ርህራሄ ጸጋው ይውረድባት በማለት ሰላምታቸውን ምላሽ ሰጡ። ተጠናቀቀ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ታሪክ ይህን ይመስላል። ታሪኩ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።